ከ3 ሳምንት በፊት ከግንባር ለሸሸ ፀጉር በሚል የሰራሁት ቪዲዮ ከ170,000 በላይ እይታ አግኝቶ ብዙዎች ሞክረውታል፣ ለውጥም እያዩበት ነው። ይሄ ለኔ ትልቅ ብርታት ነው። እናንተም ያንን ቪዲዮ ማየት ካልቻላችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ነገር ግን በውስጥ መስመርና በኮመንት አንድ ትልቅ ቅሬታ መጣብኝ። ውህዱ አሪፍ ነው፣ ግን የጉሎ ዘይት ወይም ካስተር ኦይል ማግኘት ከበደን፣ ያለሱ መስራት አንችልም ወይ? በሌላ ቀለል ባልና ቶሎ በሚገኝ ነገር ብትቀይርልን አላችሁኝ። እኔም የእናንተን ጥያቄ መሬት አልጥልም። ዛሬ የጉሎ ዘይት ፈጽሞ የማያስፈልገው ግን ደግሞ የሸሸ የግንባር ፀጉርን ከባለፈው ውህድ በእጥፍ ፍጥነት መልሶ የሚያበቅል የማያዳግም መፍትሄ ይዤላችሁ መጥቻለሁ። ይህንን መፍትሄ ዛሬ ማታ ጀምራችሁ በጥቂት ሳምንታት ውስጥ ግንባራችሁ ላይ ትናንሽ አዲስ ፀጉሮች ሲበቅሉ ካላያችሁ መታችሁ ኮመንት ላይ የፈለጋችሁትን በሉኝ። ይህ ውህድ በሳይንስ የተረጋገጠ በቤታችን ውስጥ ባሉ ቀላል ነገሮች የሚሰራና ምንም አይነት የጎንዮሽ ጉዳት የሌለው ነው። ግን አልዋሻችሁም፣ ሽታው ያስቸግራል። ነገር ግን ለሱ መፍትሄ አለው። ሽታውን ዜሮ የምናደርግበትን አስገራሚ መፍትሄ አሳያችኋለሁ። በቪዲዮ መጨረሻ ደግሞ እኔ ራሴ በቅርብ የምከታተለው የ30 ቀን ምርጥ ቻሌንጅ አዘጋጅቻለሁ። እዛ ውስጥ እንዴት መሳተፍ እንደምትችሉ ነግራችኋለሁ። እስከ መጨረሻው ተከታተሉ፣ የትም እንዳትሄዱ። አሁን ቪዲዮውን ላይክ አድርጉና ኮመንት ላይ ከየት ሀገር እንደምታዩት ጽፋችሁ ጀምሩ። እሺ፣ ባለፈው ቪዲዮ ላይ ፀጉራችንን አጥብቀን በመሰራት እንዴት የፊት ፀጉራችንን እንደምናደክመውና እንደምናጠፋው በጥልቀት ተነጋግረን ነበር። ሹሩባ ስንሰራ ወይም ፀጉራችንን ወደኋላ ውጥር አድርገን ስናስር የፊት ፀጉራችን ስር ይነቀላል ብለናል። ዛሬ ደግሞ ስመራመር የደረስኩበት ብዙዎቻችን የማናውቀውን ሌላ የተደበቀ ለግንባር መሸሽ ዋነኛ ተጠያቂ ችግር ልንገራችሁ። እንደምታውቁት የፊት መስመር ላይ ያሉ የፀጉር ስሮች ከሌላው የጭንቅላታችን ክፍል እጅግ በጣም የተለዩ ናቸው። በጣም ስስ፣ ለስላሳና ቶሎ የሚጎዱ ናቸው። በተለይ ደግሞ ጭንቀት ሲበዛብን፣ የአኗኗር ዘይቤያችን ሲዛባ እና የሆርሞን መለዋወጥ ሲፈጠር ዲኤችቲ ዲሃይድሮቴስቶስትሮን የሚባል ፀጉር ገዳይ ሆርሞን ግንባራችን አካባቢ ይሰበሰባል። ይሄ ሆርሞን ልክ እንደ መርዝ አረም ነው። የፀጉርን ስር አንቆ ይዘውና ምግብ፣ ደምና አየር እንዳያገኝ ያፍነዋል። የፀጉር ስሩ ምግብ ሲያጣ ቀስ በቀስ ይኮማተራል፣ ይደክማል፣ በመጨረሻም ይሞታል። ምንም ሳታደርጉ ማበጠሪያ ስታስነኩት ብቻ ያለምንም ትግል ይረግፋል። ብዙ ጊዜ የዘር ነው ብለን ተስፋ እንቆርጣለን፣ ግን የዘር አይደለም። የፀጉር ስሮቻችን ተርበውና ታፍነው የሞቱት። ማነው ያፈናቸው? ዲኤችቲ። ስለዚህ የሞተውን ስር ዳግም ህይወት ዘርቶበት እንዲያቆጠቁጥ ለማድረግ ይህንን ዲኤችቲ የተባለ መርዝ ሰብሮ የሚገባና የፀጉርን ስር ዳግም የሚያነቃቃ ኃይለኛ የተፈጥሮ ጀግና ያስፈልገናል። ግን እንደባለፈው የጉሎ ዘይት የለንም ብላችሁ አትዘኑ። ምክንያቱም ዛሬ የምንጠቀማቸው ግብአቶች ከጉሎ ዘይት በላይ ሳይንስ ያረጋገጣቸው የፀጉር ስርን በሰከንዶች ውስጥ የሚያነቃቁ ጀግኖች ናቸው። አንደኛው ጀግናችን ቀይ ሽንኩርት ነው። አዎ በትክክል ሰምታችኋል፣ ቀይ ሽንኩርት። ቆዩ፣ ሽታውስ? እኔ ሽንኩርት ተቀብቻ አልወጣም ብላችሁ ቪዲዮውን ልታቋርጡ እንደሆነ አውቃለሁ። ተረጋጉ። ሽታውን ዜሮ የምናደርግበትንና ፀጉራችንን ምርጥ ጠረን እንዲኖረው የምናደርግበትን አንድ አስገራሚ ሚስጥር ቪዲዮ መጨረሻ ላይ ስለምነግራችሁ ምንም ስጋት አይግባችሁ። ባይሆን ቀይ ሽንኩርት ለምን እንደመረጥን ላስረዳችሁ። የእኔ ተመልካቾች ለእውቀት ትልቅ ቦታ እንደምትሰጡ የተባላችሁትን ሁሉ ዝም ብላችሁ እንደማትተገብሩ አውቃለሁ። ለዛ ነው ሁሌም ሳይንሱን አስደግፌ ማወራው። እሺ፣ እንደምታውቁት የፀጉር ዋናው ግንድ የተሰራው ኬራቲን ከሚባል ፕሮቲን ነው። ይሄ ፕሮቲን ደግሞ በዋነኝነት የሚገነባው ሰልፈር በተባለ ንጥረ ነገር ነው። ቤትን ለመስራት ብሎኬትና ሲሚንቶ እንደሚያስፈልገው ሁሉ ፀጉርን ለማደግ ሰልፈር የግድ ያስፈልገዋል። የፊት ፀጉራችን ሲሸሽ የፀጉር ስሮቻችን ሰልፈር አጥተው በረሃብ አልቀዋል ማለት ነው። ቀይ ሽንኩርት ደግሞ በዓለማችን ላይ ከፍተኛ የሰልፈር ክምችት ካላቸው ተፈጥሯዊ ነገሮች አንደኛው ነው። ከነጭ ሽንኩርት ይልቅ ቀይ ሽንኩርት የተመረጠበት ምክንያት ኩሬሲቲን የሚባል ኃይለኛ አንቲኦክሲዳንት ስላለው ነው። ይሄ አንቲኦክሲዳንት ደግሞ ጥቅሙ የፀጉር ቆዳ ላይ ያለውን እብጠት እና ኢንፌክሽን ሙሉ በሙሉ ማጥፋት ነው። ስለዚህ የቀይ ሽንኩርት ውሃ ግንባራችን ላይ ስንቀባው የተራቡት የፀጉር ስሮች ሰልፈሩን ይመጡና በደቂቃዎች ውስጥ ኮላጅን ማምረት ይጀምራሉ። ኮላጅን ደግሞ
ደግሞ አዲስ ፀጉር እንዲፈጠር የሚያደርገው ዋናው ሞተር ነው። በቅርቡ በተደረገ አንድ ሳይንሳዊ ምርምር ከባድ የፀጉር መመለጥ በሽታ ወይም አሎፔሺያ አሪያታ ያለባቸው ሰዎች የቀይ ሽንኩርት ውሃን በቀን 2 ተጠቅመው በ6 ሳምንት ውስጥ ብቻ 87%ቱ አዲስ ፀጉር ማብቀል ችለዋል። 87%! ታዲያ የእኛን በሹሩባ የተጎተተና የሸሸ ፀጉር መመለስ ያቅተዋል? አያቅተውም። ቀይ ሽንኩርት ብቻውን ግን ጦር ሜዳ አይገባም። ሁለተኛው ጀግናችን ማን መሰላችሁ? ጥቁር አዝሙድ ነው። ጥቁር አዝሙድ ለሺህ ዘመናት በብዙ ባህሎች ውስጥ ከሞት በስተቀር ለሁሉም በሽታ መድኃኒት ነው እየተባለ ሲነገርለት የኖረ ነው። ጥቁር አዝሙድ በውስጡ ታይሞኪኒዮን የሚባል እጅግ ኃይለኛ ንጥረ ነገር አለው። ዋናው ስራው ቅድም ያልኳችሁን የፀጉር ስር አንቆ የያዘውን መርዝ ሰባብሮ ማጽዳት ነው። አዲስ ፀጉር ያለምንም ከልካይ ብቅ እንዲል ያደርጋል። በተጨማሪም የጥቁር አዝሙድ ዘይት የሞቱ ሴሎችን በፍጥነት በማደስ ይታወቃል። እሺ፣ ባለፈው የጉሎ ዘይት አናገኝም ብላችሁኛል። ታዲያ በምን ቀየር ነው? በንጹህ የወይራ ዘይት። የወይራ ዘይት በጣም ቀጭንና የሞለኪውል መጠኑ አነስተኛ ስለሆነ ወደ ውስጥ ዘልቆ የመግባት አቅሙ እጅግ ከፍተኛ ነው። እንደውም የጉሎ ዘይት ወፍራም ስለሆነ ፀጉር ላይ ቶሎ ላይገባ ይችላል። የወይራ ዘይት ግን የጥቁር አዝሙዱንና የሽንኩርቱን ኃይል ተሸክሞ በቀጥታ ወደ ፀጉራችን ስር ይገባል። ከዛም አልፎ ፀጉራችን እንዳይደርቅ እርጥበቱን ጠብቆ እንዲቆይና እንዳይሰባበር ከፍተኛ ጥበቃ ያደርግለታል። አሁን ሶስቱን ኃይለኛ ግብአቶች አውቀናል። ቀይ ሽንኩርት ለሰልፈር፣ ጥቁር አዝሙድ ዲኤችቲ ያልኳችሁን መርዝ ለማጽዳት፣ የወይራ ዘይት ደግሞ ሁለቱን ይዞ ለመግባት። ግን አዘገጃጀቱ ላይ ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። ይህንን ስህተት ካደረጋችሁ ሽንኩርቱም ጥቁር አዝሙዱ ሙሉ በሙሉ አይሰሩም። ስለዚህ ቀጣዩን አዘገጃጀት በጥንቃቄ ተከታተሉ። ለዚህ ውህድ የሚያስፈልጉን አንድ መካከለኛ ቀይ ሽንኩርት፣ 2 የሾርባ ማንኪያ የጥቁር አዝሙድ ዱቄት ወይም የጥቁር አዝሙድ ዘይት ካላችሁ 2 የሾርባ ማንኪያ ዘይቱን እና 4 የሾርባ ማንኪያ ንጹህ የወይራ ዘይት። እዚህ ጋር ጥንቃቄ፣ ሽንኩርቱን ከዘይቱ ጋር አፍልታችሁ እንዳትጥዱት። ይሄ ጥሩ አይደለም። ቀይ ሽንኩርት እሳት ካገኘ ውስጡ ያለው ጠቃሚው ሰልፈር እና ቫይታሚኖች በከፊል ተነው ያልቃሉ። ውሃው ብቻ ነው የሚቀረው። ስለዚህ እኛ የምንጠቀመው ሌላ የአሰራር ዘዴ ነው። ኮልድ ፕሮሰስ ኤክስትራክሽን ይባላል። መጀመሪያ ቀይ ሽንኩርቱን በደንብ እጠቡት ከነ ልጣጩ። ልጣጩ የራሱ የሆነ ጸረ ባክቴሪያ ጥቅም ስላለው አትላጡት። ቀጥሎ ትፈጩታላችሁ ወይም በትንንሹ ትከትፉታላችሁ። ከዛ በንጹህ ስስ ጨርቅ ወይም ማጥለያ አድርጋችሁ ውሃውን ብቻ በደንብ ጨምቃችሁ ታውጣላችሁ። በዚህ ንጹህና ጥሬ የቀይ ሽንኩርት ውሃ ላይ የጥቁር አዝሙድ ዱቄቱንና የወይራ ዘይቱን ትጨምራላችሁ። በደንብ ከመታችሁትና ካዋሃዳችሁት በኋላ ይህንን ውህድ ቢያንስ ለ1 ሰዓት ክዳን ባለው ዕቃ ጨለማ ቦታ አስቀምጡት። ንጥረ ነገሮቹ እርስ በእርስ በደንብ ተዋህደው ኃይል እንዲፈጥሩ ጊዜ ይፈልጋሉ። አሁን ውህዱ ዝግጁ ነው። እስካሁን እያያችሁ ከሆነ ኮመንት ላይ ገብታችሁ እጠቀመዋለሁ ብላችሁ ጻፉልኝ። ዝም ብላችሁ እንዳታልፉት። አሁን አጠቃቀሙን ላሳያችሁና ቻሌንጁን እንዴት እንደምትሳተፉ ነግራችኋለሁ። እሺ፣ ውህዳችንን ወደ ጠርሙስ ወይም ፕላስቲክ መርጫ ዕቃ እንገለብጠዋለን። ማታ ከመተኛታችን በፊት ግንባራችን ላይና ፊት ለፊት የሳሳው ቦታ ላይ ብቻ በደንብ እንቀባዋለን። አሁን ማሳጅ ስናደርግ ባለፈው እንደነገርኳችሁ ጭንቅላታችሁን ዘግዝቆና በኃይል ማሸት ሳይሆን የምንጠቀመው የታፕ ታፕ ዘዴ ነው። እንዴት መሰላችሁ? የጣቶቻችሁን ጫፎች በመጠቀም ግንባራችሁ ላይ ያለውን ቆዳ ልክ እንደ ፒያኖ መምታት ወይም ቀስ እያሉ መቆርቆር ማለት ነው። ለምን ይሄን መረጥን? አንደኛው ያው ቀላል ነው፣ አያስለፋም። ሁለተኛው የአንዳንዶቻችን የፊት ፀጉር እጅግ በጣም ስስ ስለሆነ ስናሸው ሊነቀልና ሊጎዳ ይችላል። ነገር ግን መታ መታ ስናደርገው ልክ እንደ ማሸት የደም ዝውውርን በከፍተኛ ፍጥነት ወደ ግንባራችን እንጠራዋለን። ፀጉሩ ግን በጭራሽ አይነቀልም። ይህንን ለ3 እና ለ4 ደቂቃ ታድርጉትና ትተኛላችሁ። ከፈለጋችሁ ከ2 ሰዓት በኋላ መታጠብ ትችላላችሁ። አሁን ወደ ሽታውን እንምጣ። እኔ ውሸት አይመቸኝም። ጠዋት ስትነሱ የሽንኩርቱ ሽታ ሊረብሻችሁ ይችላል። ይሄን በአንዴ ለማጥፋት ሻምፖ በምታደርጉበት ጊዜ ሻምፖዎች ውስጥ 1 የሻይ ማንኪያ የተፈጨ ቡና ጨምራችሁ መዳፋችሁ ላይ አዋህዱት። አዎ፣ ይሄ ጠዋት የምንጠጣው ቡና ማንኛውንም መጥፎ ሽታ ውጦ በማጥፋት ተወዳዳሪ የሌለው የተፈጥሮ ጀግና ነው። በዛ ላይ ቡና ውስጥ ያለው ካፌን የፀጉርን እድገት ያፋጥናል። በአንድ ድንጋይ 2 ወፍ ነው። በዚህ በቡናውና ሻምፖ ቅልቅል
ቅልቅል ግንባራችሁን ስታጥቡት የሽንኩርቱ ሽታ ድራሹ ይጠፋል። ማንም ሰው ሽንኩርት መቀባታችሁን በጭራሽ ሊጠረጥር አይችልም። ፀጉራችሁም የቡና ልዩ ጠረን ይኖረዋል። ከፈለጋችሁ በቡናው ቦታ የሎሚ ጭማቂ መጠቀም ትችላላችሁ። ውህዱን ፍሪጅ ውስጥ አድርጋችሁ ለ1 ሳምንት መጠቀም ትችላላችሁ። በሳምንት 3 ቀን ብቻ ዛሬ ማታውኑ ጀምሩት። ቪዲዮ መጀመሪያ ላይ ቻሌንጅ እንዳለ ነግሬያችኋለሁ አይደል? እኔ እዚህ የማቀርብላችሁ ነገሮች በሙሉ የሚሰሩና በሳይንስ የተረጋገጡ ናቸው። ታዲያ ተጠቅማችሁ ለውጥ ካላያችሁ በሁለት ምክንያት ነው። ወይ በትክክል አልተጠቀማችሁም ወይ ደግሞ ሰልችታችሁ አቋርጣችሁታል። ስለዚህ ለሁለቱም ችግሮች መፍትሄ የሚሆን የ30 ቀን ቻሌንጅ አዘጋጅቻለሁ። በዚህ ቻሌንጅ ማንም ሳያቋርጥ እስከ መጨረሻው እንዘልቃለን። እኔ ራሴ ነኝ የምከታተላችሁ። በዚህ ቻሌንጅ ለመሳተፍ ዋጋው 299 ብር ብቻ ነው። አሁኑኑ የመጀመሪያው ኮመንት ላይ ወይም ባዮ ላይ ባለው የቴሌግራም ሊንክ በመግባት ተመዝገቡ።